ያንዳንድ ሰው ተውባል አላህ ይጠብቀን። ቆይ ረመዳን ላይ አቋርጣትና ያችን ማጭበረብራት ከረመዳን በኋላ እትዛኔን ይቅርብን። መስጊድም ስገባ ረመዳን ላይ ገባና ከረመዳን በኋላ ደግሞ ጓደኞች እንገናኛለን። ቤቱም ጉም እዛ ኸምር ቦታውም ማጭበርበሪያው ሴቱም ጋር ወንዱም ጋር ትላለች ሴቷ ላ እንደዚህ አይነት ንያ አይኑር። ማን ዋስትና ሰጠን እንድረስ አንድረስ? ማን ዋስትና ሰጠን ረመዳንን ጨርስ አንጨርስ? የዛ አይነት ተውበት አያስፈልግም። የሆነ ነገር ቆይ አከማቼ ይዤ ረመዳን ላይ ሲመጣ ውድ አድርጌ እሸጣለሁ በተምሩም በገብሱም በምኑም ላ ይሄን አናድርግ። እርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ ነው። ምድር ላለ ዘኑ ሰማይ ያለው ጌታ ያዝንላችኋል ተባለ። ወንድሞች ላይ ታዲያ እንዴት አታዝኑ? ጾመኛውን ወንድሞች እህቶች ላይ እንዴት አታዝንላቸው? ተምሩንም ቀንስ፣ ገብሱንም ቀንስ፣ ሌሎችንም ሸቀጦችን በቃ ቀንሱ በእዝነት። ይህ ወር ነው ኸይር የምናገኝበት ብለን በእዝነት እንተዛዘን። እኔ ታዲያ በነሺዳው በመዙመው ቢዚ ነው ምንድነው? በአላህ እንዴት ይህ ወር ረመዳን ቁርአን የወረደበት ወር ነው እየተባለ ሰውን እንዴት ቁርአን እንዳይቀራ ከቁርአን እንዲሸሽ እንዴት እናደርገዋለን? በአላህ ተውባ ልናደርግ ይገባል። ልጆቻችሁን እናቶቻችሁን በተለይ ለሴቶች ለነሱም ረመዳን እኮ የጾም ወር ነው። ለነሱም እኮ ረመዳን የኢባዳ ወር ነው። የምግብ ወር አናስመስለው። መስጊዱን ንጹህ ማድረግ ይወደር ነው። ከዛ በላይ ግን ውስጣችንን ንጹህ እናድርገው። ይሄ ነው የሚጠበቅብን። ከምንም በላይ ውስጣችንን እናስደው። ጎሜ ቂም ምን ይዘን ያ ረመዳን የአንድነት ወር እኮ ነው። ወላሂ ሁሉም የሚሰባሰብበት እኮ ረሕማ ያለው ነው እኮ ረመዳን ማለት። ስለዚህ አውፍ እንባባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላህ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሃ ኢለላህ ወልዩ ሷሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። እንግዳውን እንቀበል በሚል ርዕስ ዛሬ ከእናንተ ጋር ቆይታ አደርጋለሁ። ናም እንቀበለው። ፊት ለፊታችን እየመጣ ያለው ትልቁን እንግዳ ኸይራትን በአጠቃላይ በውስጡ ያስቀመጠ አላህ ፉርሳ እድል አድርጎ ለኛ ያመጣ ሁሌም ስለዚህ እንግዳ ሲነገር ማይሰለች በየዓመቱ ይነገራል አይሰለችም አይጠገብም። ለምን? ከአላህ በኩል የተደነገገ ከአላህ በኩል የመጣ ስለሆነ ነው። ሰማያዊ አምልኮ ስለሆነ ዲን ስለሆነ ዘመን አይሽረውም። ፋሽን ሲመጣ ይህንን አይክሰውም። ሁሌም እንደዘወተረ ይቀጥላል። ስለዚህም እንግዳውን እንቀበል። በዛሬ ፕሮግራም ስለዚህ እንግዳ ታላቅነት ደረጃውን እንደዚሁስ እንዴት ደግሞ እንቀበለው ከኛስ ምን ይጠበቃል አጠር አድርጌ ያቀርበዋለሁ። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያበስሩ ነበረ። ታላቁ ሰሃባ አባ ሁረይራ ባስተላለፉት ሐዲስ ረመዳን ሲቃረብ ሲመጣ ለማ ሐደረ ረመዳን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቀድ ጃአኩም ረመዳን በእርግጥም ረመዳን መጣላችሁ። ሸህሩን ሙባረክ የተባረከ ወር እፍተረደ አላሁ ዐለይኩም ስያመሁ አላህ በእናንተ ላይ ጾሙን ግዴታ አደረገባችሁ። ቱፍተሁ ፊህ አብዋቡል ጀና የጀነት በር ይከፈታል በዚህ ወር። ወቱገለቁ ፊህ አብዋቡል ጀሂም በዚህ ወር የጀሃነም በር ይዘጋል። ወቱገሉ ፊህ ሸያጢን ሸይጣኖች ይታሰራሉ። ፊህ ለይለቱን በዚህ ረመዳን ወር አንድች ሌሊት አለች። ኸይሩን ሚን አልፊ ሸህር ከአንድ ሺህ ወር የምትበልጥ መን ሑሪመ ኸይረሃ የሷን ኸይር የተነፈገ ከሷ ኸይር የራቀ ፈቀድ ሑሪመ በእርግጥም ሁሉን ነገር ህርም ተደርጎባል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ረመዳንን አላህ ወፍቆት በዚች ሌሊት ጀነቶች ይከፋፈታሉ። በረመዳን ወር ጀሃነም ይዘጋል፣ ሸይጣኖች ይታሰራሉ። አንድች ሌሊት አለች የሷን ኸይር የተነፈገ ኸይር ነገርን ተነክፏል አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ይህ ረሱል ሰለላሁ ዐለይሂ ወሰለም ረመዳን መጣላችሁ የተባረከ ወር እያሉ ሰሃቦቻቸውን ያስደስቱ ነበር። ስለዚህም ሐዲሱ እያስተማረን ያለው ሸህሩን ሙባረክ ረመዳን ሙባረክ ነው እንጂ የሚባለው ረመዳን ከሪም አይባልም ማለት ነው። ግልጽ ነው። ከነብዩ ሐዲስ የመጣው ረመዳን ከሪም አይደለም፣ ረመዳን ሙባረክ ነው። እንኳን ለተባረከው የረመዳን ወር አደረሳችሁ ነው የሚባለው። ረመዳን ሙባረክ ነው የሚባለው በዚሁ እንድንይዘው ነው። ይሄ ወር ሲመጣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይቀሰቅሱ ነበር። ዝግጅት እንዲያደርጉ ነሻጣ እንዲመጣላቸው በወኔ እንዲንቀሳቀሱ ዒባዳቸውን እንዲሰሩ ሰሃቦቻቸውን ይገፋፉ ነበር። እኛም የእሳቸውን መንገድ ተከተልንና ይህ ወር እየተቃረበ ነው፣ ጥቂት ቀናት ነው የቀረው። በእነዚህ ቀናት ራሳችን እንድናድስ ነው ዛሬን ፕሮግራም ያመጣሁት። በነብዩ አለይሂ ሰላቱ ወሰላም ዘመን አንድች ክስተት ተከሰተ። ረመዳን ላይ መገኘት ወንድሞች ወላሂ ኒዕማ ነው። አምና ከኛ ጋር የነበሩ ቀብር የሸኘናቸው ስንት ወንድሞች ስንት እህቶች አሉ። እኛም ባሉት ጥቂት ቀናት እንድረስ አንድረስ አናውቅም፣ ግን አላህ ያደርሰናል ብለን ተስፋ እናደርጋለን። ከኛው መካከል ማንም ሳይጎል ረመዳንን የምናገኝ አላህ ያድርገን። ጠልሃ ኢብኑ ዑበይድላህ አንድችን ታሪክ እንዲህ ብሎ ይጠቅስልናል። አነ ረጁለይኒ ሁለት ሰዎች ቀዲማ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ አለይሂ ሰላቱ ወሰላም መጡ ከየመን አካባቢ። ወካነ ኢስላሙሁማ ጀሚዓን ሁለቱም ሰዎች አንድ ላይ እኩል ነው የሰለሙት አሉ። ወካነ አሐዱሁማ አሸዱ ኢጅቲሃደ ሚን ሷሂቢሂ አንደኛው ከጓደኛው የበለጠ ይታገላል፣ በጣም ታጋይ ነው አሉ። ፈገዘል ሙጅተሂድ ይህ ሲታገል የነበረው ጂሃድ ፊ ሰቢልላህ ወጣና ፈስቱሽሂደ ሸሂድ ሆነ። ثم مكث الآخر بعده سنة ሌላኛው ከሱ ጋር የሰለመው ደግሞ አንድ አመት ከሱ በኋላ ቆየ ዱንያ ላይ። ثم توفي ከዛም ሞተ። ጂሃድ ወጥቶ አይደለም፣ በቃ ቀኑ ደርሶ ሞተ አሉ። قال طلحة ምን ይላሉ? فرأيت فيما يرى النائم ልክ ሰው ተኝቶ መናም እንደሚመለከተው እነዚህን ሰዎች ተመለከትኳቸው። ከአኒ እንደ ባቢል ጀና ልክ መናሙን ስመለከት የጀነት በር ላይ ነው ያለሁት። ኢዝ አነ ቢሂማ ወቀድ ኸረጀ ኻሪጁ ሚነል ጀና እኔ ከነሱ ጋር ነበር ከሁለቱ ሰዎች እና በመናሙ ነው ከጀነት የሆነ ሰው ወጣና ፈአዚነ ሊለዚ ተወፊየ الآخر منهما መጨረሻ አንድ አመት ቆይቶ ይሞታል አይደለ ለሱና ቀድመ ጀነት ገባ ብሎ እንዲገባ አደረገ። ثم خرج አሁንም መጣ فآذن للذي استشهد ከዛ ሸሂድ ሆኖ ደግሞ ለሞተው በሁለተኛ ግባ አለው። ጀነት ገባ። ይሄንም ثم رجع إلي ወደኔ ተመለሰና فقال لي ارجع ተመለስ فإنه لم يعني لك بعد አሁን ላንተ ጊዜ አይደለም አልተፈቀደም። فأصبح طلحة ከመናሙ ነቃ፣ ከእንቅልፉ ነቃ። ሲያይ መናም ነው ክስተቱ፣ ሚያጅብ ህልም ነው። ለሰዎች ተናገረ። يحدث به الناس ለሰዎች መናገር ጀመረ። فعجبوا لذلك በጣም ተገረሙ። እንዴ ያ በአላህ መንገድ ታግሎ ጀነት እንዴት ከሱ ቀጥሎ ይገባል? ይሄ አመት ቆይቶ ሁሉንም አስገረመ። فبلغ ذلك رسول الله صلى الله عليه وسلم ይህ ጉዳይ ለነብዩ አለይሂ ሰላቱ ወሰላም ደረሰ። فقال من اي ذلك تعجبون የትኛው ጉዳይ ነው የምትደነቁት የምትገረሙት? قالوا يا رسول الله አሉ ሰሃቦች አንተ አላህ መልእክተኛ هذا كان أشد اجتهادا إيكو بتأم تاقي نبر بالله من قلنا يتسووا ثم استشهد في سبيل الله بالله من قل لا إله بجهاد في سبيل الله لا إله إلا الله بلا إلا ما أدركنا يموتوا شهد يونو ودخل هذا الجنة قبله إيقن كالسبوع على أمد قويت يموتوا قدموا الجنة قبات هذا انديت نقرمهم أولو صحابوت فقال يا الله ملك تنيا منالهم أليس መከሰ ሃዛ ባዕደው ሰነተን ታዲያ ሰው ከሱ በኋላ አንድ አመት ዱንያ ላይ አልቆየም? አንድ አመት አላህ ዱንያ ላይ አቆየውም እንዴ? ቃሉ በላ እንዴታ ቆይቷል። ወአድረከ ረመዳንን አላገኘም እንዴ? ፈሳመሁ አልጾመውም? ቃሉ በላ እንዴታ ጾሞታል። ወሰላ ከዛ ወከዛ ሰጅደተን ፊ ሰና በዚህ አመት ይሄን የሚያክል ስጁዶችን አላደረገም? ቃሉ በላ ያ ረሱላላህ እንዴት አድርጓል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እዚህ ጊዜ አላህ መልእክተኛ እንደዚህ አሉ። ፈለማ በይነሁማ አብዐዱ ማ በይነ ሰማይ ወልአርድ
በሁለቱ መካከል የሰማይና የምድር ልዩነት አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአድረከ ረመዳን ፈሳመሁ ረመዳንን አግኝቶ እኮ ጽሞታል። ወንድሜ ረመዳን ላይ መገኘት ቀላል ነገር አይደለም። ፉርሳውን ተጠቀም። አላህ ወፍቆ ረመዳን ጥላ ውስጥ ካስገባ ተጠቀምበት። ሰከንዱንም ደቂቃውንም ሰዓቱንም ቀኑንም ተጠቀምበት። አያመ ማዕዱዳት የተቆጠሩ ቀናቶች ብሎ ነው አላህ የገለጸው። በአንድ ግብት እልም ይላል። አንድ ወር 30 ወይ 29 ቀን እልም ይላል። ረመዳን አግኝቶ አልተጠቀመም ወይ? ይህ የረመዳን ትልቅ ነው ደረጃው። አብሮን የጾሙ አልኳችሁ ቀብር የሸኘናቸው ስንቷል ረመዳን እየተመኙ እንጾማለን እያሉ አካባቢያችን ላይ ለነገ 17 ነው ቀን አይደል? የካቲት 17 ይሄ ፕሮግራም እንግዲህ ያው የካቲት 16 እያደረግን ነው ዛሬ አይደል? ለነገ 17 አካባቢያችን ላይ አንድ ኡስታዝ ህፃናቶችን ሰብስቦ ቁርአን ያስቀራል። ለ17 ረመዳንን መቀቢያ ብሎ ቁርአን ያስቀራቸውንም ለማስመረቅ ያከተሙት ምን ለማለት እኔ ጋር ደወለ። 17 ፕሮግራም እንድትይዝልኛል ክፍለ ሀገር ወጣለሁ ሌሎችን ኡስታዝ ሲሞክር አልኩት። እንዲህ እየተዘጋጀ ሮብ ቀን አስቀርቶ ሌሊቱን ግን ወደ አኺራ ሄዱ። ተዘጋጅቶ ፕሮግራም ኡስታዝ መድቦ ሱብሃንአላህ እንዲህ የናፈቁ ይሄዱም አሉ። አላህ ወፍቆ ወንድሜ እድልን ከሰጠ ወላሂ እንጠቀምበት። ረመዳን ላይ ጀነት ውስጥ አላህ ለጾሚዎች የተለየ ጀነት በርን ያዘጋጀው ፈዳኢሉን ነብይ ነው። عن سهل رضي الله عنه أن النبي صلى الله عليه وسلم قال إن في الجنة بابا جنة عند برالة يقال له ريان ريان تبلو السيمان يدخل منه الصائمون صومين يتشيقوا باتال يوم القيامة يقياما كان لا يدخل منه أحد غيرهم كان السوج ما نما يقبام رمضان يالصومة صومين يالنا ما نما يقبام مالو نبي صلى الله عليه وسلم يقال يبالال أين الصائمون صومن يتشتالو تبلو يترال فيقومون يقومالو يقبالو لا يدخل منه أحد غيرهم كالنسوج ما نم أي قبام فإذا دخلوا الناس يقبوا قزي أغلق فلم يدخل منه أحد برو الزقال ما نم أي قبام مالو نبي صلى الله عليه وسلم إيه لا صومن يوت رمضان لم يصوموا صومن يوت يتزقاج ልዩ የጀነት በር ነው። ይሄ ደረጃ አለው። ረሱል አለይሂ ሰላቱ ወሰለም በሌላ ሐዲስ አባ ሁረይራ ባስተላለፉት እንዲያ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ አላህ እንደዚህ አለ ኩሉ አመል ኢብኒ አደም የአደም ልጅ ስራው በአጠቃላይ ለሁ ለሱ ነው። ይሄን ሰራ እንደዚህ ደረጃ አለ እንዲህ አለ የሱ ነው። ሶላት ስትሰግድ ለራስ ነው። ዘካ ስታወጣ ለራስ ነው። ምን እንደው ኢነ ሲያም ጾም ሲቀር فإنه لي الصيانين على الله وأنا أجزي به أننا من دون المساتو والصيام صومكم مالت جنة قاشانو كحرام متكلاك لبت سميتين متكوتا ربت قاشانو علم سلازي وإذا كان يوم صوم أحدكم عندك صومن يابون بات إلت فلا يرفس ولا يسخب رفس سميت كسكاش نقروتشن إيه نقر እንዳይ ተጠቀም መጥፎ ንግግሮች ላይ እንዳይሳተፍ فإن صابه أحد አንድ ሰው ቢሰድበው እንኳን أو قاتله ወይ ሊደባደበው ቢመጣ فليقول ይበል إني امرؤ صائم እኔ ጾመኛ ነኝ ይበል والذي نفس محمد بيده ነፍሴ በሙሐመድ ጌታ በሆነው እጅ እምላለሁ لخلف فم الصائم የጾመኛ እኮ ያፍጠረን አጥየቡ ኢንደላህ አላህ ዘንድ በጣም የተወደደ ነው። ሚን ሪሂል ሚስክ ከሚስክ ሽታ የበለጠ የጾመኛ ያፍጠረን አላህ ዘንድ የተወደደ ነው። ሆድ ባዶ ሲሆን አፍ ይሸታል። የዚህ ጊዜ ሰዎች ዘንድ ይጠሉታል፣ አላህ ዘንድስ በጣም የተወደደ ነው። ሊሳኢሚ ለጾመኛ ፈራሐታኒ ሁለት ደስታ አሉታል። የፍረሁሁማ የሚደሰትባቸው ኢዛ አፍጠረ ልክ ጾመኛ ሲያፈጥር አንጀቱ ውሃ ሲርስ ፈሪሃ ይደሰታል ጾሙን ስለጨረሰ አይደለ። ወኢዛ ለቂየ ረበሁ ጌታውን ሲገናኘው ደግሞ የውመል ቂያማ ፈሪሃ ቢሰውሚሂ በጾሙ ይደሰታል ምንዳውን አላህ ሲለግሰው። የሰላቴ የተብሏ የሆነ ምንዳ እንደዚህ ቁጥር አለው። የጾም ግን ምንዳውን አላህ ብቻ ነው የሚያውቀው። ማንም የጾምን ምንዳ ያውቅ ሱብሃንአላህ። ይሄ ደረጃ አለው አሉ
ጾም ይላሉ ኢብኑ ጀውዚ ረህመቱላሂ ዐለይሂ አስሰውሙ ሰላሰቱ ሶስት ጾም አለ ሶስት የሰውነት አካላችን መጾም አለባቸው አስሰውሙ ሰላሰቱ ጾም ሶስት አይነት አለው ጾም ሩህ መጾም አለባት አሉ የሩህ ጾም ምንድነው وهو قصر الامل ይሄ ምኞትን ረጅም ምኞትን ምንን እሱን መተው መቁረጥ ሩህን በዚህ ታጾማት ይገባል ነው ሌላኛው ወሰውሙ العقل የአቅል ጾም አለ ምንድነው እሱ وهو مخالفه الهوى ስሜቱን መቃረን አለበት አቅልህ ሊጾም ይገባል አሉ ሌላኛው ወሰውሙ الجوارح የሰውነት አካል ሰውነታችን ምላስ እጅ እግር መጾም አለበት وهو الامساك عن الطعام ከምግብ መቆጠብ والشراب ከመጠጥ والجماع ከግብረ ሥጋ ግንኙነት በቀኑ ሰዓት ማለት ነው መቆጠብ ይሄ ጾም አይነት ብለው ኢብኑ ጀውዚ በዚህ መልኩ ያቀርቡታል ስለዚህ እኛ ይሄንን ታላቅ ረመዳን ነብዩ አለይሂ ሰላቱ ወሰለም በደንብ ደረጃውን እንደተናገሩበትን ታዲያ እንዴት እንቀበለው ረሱል አለይሂ ሰላቱ ወሰለም አንድ ሐዲስ ላይ እንደዚህ አሉ اذا كان اول ليله من شهر رمضان يا رمضان የመጀመሪያው ሌሊት እንጠቀምበት የመጀመሪያው ሌሊት ሲመጣ ሱፊደት الشياطين ሸይጣኖች ጥፍር ተደርገው ይታሰራሉ ومردة الجن የጂና መጸኞች ዋናዎቹ وغلقت ابواب النار የጀሃነም በሮች ይዘጋሉ فلم يفتح منها باب አንድም በር አይከፈትም وفتحت ابواب الجنه የጀነት በሮች ይከፋፈታሉ فلم يغلق منها باب አንድም የጀነት በር አይዘጋም وينادي مناد ተጣሪ ይጠራል يا باغي الخير انت خير مشا ቁርአን ልትቀራ ይፈልግ ዚክር ምታደርገው ዱዓ ምታደርገው ሰላት ምታበዛው ሰደቃ ምታወጣው ኸይር ነገር ላይ አለ አቅብል ና ኸይረኛ ወር ላይ ያለው ና በዚህ ስራ ላይ ተበራታ ፈጥተን ያለ ይጠራል ويا باغي الشر انت شر ላይ አለ ስታጭበረብር ነበር ስትዋሽ ነበርክ ስትበድል ነበርክ አቅስር ተቆጠብ ከዚህ ስራ ኸይረኛ ወር ላይ ያለው አቁም ይለዋል ولله عتقاء من النار الله ከጀሃነም እሳት ነፃ የሚያወጣቸው አሉት وذلك ይሄ ደግሞ كل ليله በእያንዳንዱ ሌሊት አላሁ አክበር አላህ ባሪያዎችን ረመዳን ላይ በእያንዳንዱ ሌሊት ከጀሃነም እሳት ሁር ይላቸዋል ሱብሃንአላህ ታዲያ ሁር ከተባሉት ሆነናል እስከዛሬ ያሳለፍነው ረመዳን ወይስ እንዴት ነው ራሳችን ጠይቅ ሁለት ረመዳኖች እኛ ጋር እኩል ሊሆኑ አይገባም አምና እንደጾም ነው ዘንድሮ አላህ ካደረሰን በዛ መሆን የለበትም ልንቀየር ልንለወጥ ይገባል ይህ ወር ትልቅ ደረጃ ካለው ይሄን ያልካልን ታዲያ ይሄን ወር ታዲያ ይሄ ደረጃ የተነገረለት እኔ ደረጃዎችን አሳጥሬ ነው ማለት ብዙ ፈዳኢል አለው እንደዚህ የተባለለት ረመዳን ወር በምን መልኩ ታዲያ እንቀበለው በምን መልኩ እንቀበለው ታዲያ የመጀመሪያው ወደ አላህ በመመለስ استغفار በማብዛት ተውባ በማብዛት ወደ አላህ እንመለሱላችሁ ወንድሜ በንግዱ ስታጭበረብር ከነበርክ ፈቱብ ኢላላህ ወደ አላህ ተመለስ ስንዋሽ ነበርን ወደ አላህ እንመለስ ሰው ስናጣላ ነበርን ወደ አላህ እንመለስ አማና ላይ ችግር ነበረብን ወደ አላህ እንመለስ ኸይረኛ ወር ላይ ነው በዚህ ወር የሚሰራ ወንጀልና ከዚህ ወር ውጭ ያሉ የሚሰራ ወንጀል ይለያያል ረመዳን ላይ አላህ ወፍቆ አላህ ሰጥቶ ይሄንን ኸይረኛ ወር ላይ መልካም ነገር ላይ መገኘት ካልቻለን ኪሳራ ውስጥ ነው የምንወድቀው ስለዚህ ወቱቡ ኢላላህ ጀሚዓን አላ አላህ ሁላችሁም ወደ አላህ ተመለሱ ايها المؤمنون ان انت امانيዎች ሆይ لعلكم تفلحون ልትዱን ዘንድ ይከጀላልና አላህ አማኞችን ይሄ ቁርአን የወረደው መዲና ላይ ነው ሰሃቦቹ ቤት ንብረታቸውን ትተው ለአላህ ብለው ተሰደው ያ ሁሉ መከራ ዘንቦባቸው አላህ መዲና ከሄዱ በኋላ ወቱቡ ኢላላህ ወደ አላህ ተመለሱ ጀሚዓን አለ ሁላችሁም በአጠቃላይ ايها المؤمنون ان انت امانيዎች ሆይ لعلكم تفلحون ልትድኑ ይከጀላልና አላህ የምትፈልጉት እንድታገኙ ከምትፈሩት እንድትድኑ ወደ አላህ ተመለሱ ወላ አላህ ተውባ ያስፈልጋል ወደ አላህ እንመለስ ምህረትን እንጠይቀው ያ ረቢ ማረኝ 11 ወር ስጨማለቅ ቆይቻለሁ ጌታዬ አንተ ውጠበኝ ምህረቱን ለግሰኝ ካምባላ ወደዚህ መጥፎ ነገር እንዳልመለስ አንተ ውገዘኝ ያ ረብ ብለን ቆራጥ አድርገን እንመለስ ያንዳንድ ሰው ተውባ አላህ ይጠብቀን ቆይ ረመዳን ላይ አቋርጣትና ያችን ማጭበረብራት ከረመዳን በኋላ እትዛኔን ይቅርብን
መስጊድም ስገባ ረመዳን ላይ ገባና ከረመዳን በኋላ ደግሞ ጓደኞች እንገናኛለን። ቤቱም ጉም እዛ ከምር ቦታውም ማጭበርበሪያውም ሴቱም ጋር ወንዱም ጋር ትላለች ሴቷ። ላ እንደዚህ አይነት ንያ አይኑረን። ማን ዋስትና ሰጠን እንድረስ አንድረስ? ማን ዋስትና ሰጠን ረመዳንን ጨርስ አንጨርስ? የዚህ አይነት ተውበት አያስፈልግም። ተውባ ይላሉ ኢማሙ ነወዊ አንድች ኪታብ ላይ ሲያስቀምጡ አተውበቱ ዋጅበቱን ሚን ኩል ዘንብ ይላሉ። ተውባ ማለት ከሁሉም ወንጀል መቶበት ግዴታ ነው፣ ዋጅብ ነው። ፈኢን ካነት ልማዕስየቱ በይነ ልዓብድ ወበይነ አላህ ወንጀሉ የተፈጸመው በአላህና በባሪያው መካከል ከሆነ ላ ተተዓለቁ ቢሐቅ አደሚይ ከሰው ልጆች ጋር ማይገናኝ ከሆነ ፈለሃ ሰላሰቱ ሽሩጥ በትንሹ 3 መስፈርት አለው። የመጀመሪያው አዩቅሊዐ አኒል ማዕሲያ ከወንጀሉ ፍልቅቅ ብሎ መውጣት ነው። ፍልቅቅ ብሎ መውጣት አንድ እግር እዚህ አንድ እግር እዛ ሙሉ ለሙሉ መቶበት መውጣት፣ ከዛ መጥፎ ነገር ላይ መውጣት፣ ለአላህ ብለህ መቶበት ኢኽላስ ይፈልጋል። ሰዎች ብዙ ጊዜ አይታችኋል። ረመዳን ይገባና ማሻአላህ መስጊዶች ያምራሉ፣ ውብ ይሆናሉ፣ ይጨናነቃሉ። ከረመዳን በኋላ ሰው ይወጣል። ለምን ይመስላችኋል? አንደኛው ኢኽላስ የለውም ነው። ለአላህ ተብሎ አልቶበትም። እንዴ ረመዳን ላይ ሳልሰግድ ሰው ሲያይ ምን ይለኛል? እንዴ ካልጾምኩኝ ምን ይለኛል? ያ የመሆን የለበትም። ለማን ነው መሆን ያለበት? ለአላህ ነው ኢኽላስ። ሁለተኛው ደግሞ ጓደኛ መምረጥ ያስፈልጋል። ጓደኞች መጥፎ ጓደኛን አንድ ሰው ትቶ ካልመጣ ቆይ ከረመዳን በኋላ እንገናኝ ብሎ ቀጠሮ የሚያድር ከሆነ ይስቡታል። ያ 100 ሰው የገደለውን አላያችሁ? ዓሊሙ ምን አለው? ይሄ ያለበት አካባቢ የመጥፎ ሰዎች መንደር ነው፣ እሱን ለቀ ወደ ጥሩ ሰዎች ሂድና አላህን ተገዛ ነው። እሺ ብሎ ሄደ። እዛ ከሆነስ ዛሬ ተወበት ግን ነገ ደግሞ ቆይ ይሉታል፣ ይጎትቷል። አንዱ የሆነ ሱስ ቦታ ይወስዳል፣ አንዱ ቤቲንግ እያለ ቁማር ይወስዳል፣ አንዱ ሌላ ቦታ ይወስዳል። እንዲህ እያሉ ይጫወቱባል። የሸይጣን ተጣሪዎች ብዙ ስለሆኑ ስለዚህ ከመጥፎ ነገሮች ያ መጥፎ አካባቢ መራቅ ለመለወጥ ከተፈለገ ይህ ሰው 100 ሰው ገሏል፣ ትክክለኛ ተውባ ፈልጓል። ይሄን አካባቢ ርቀ የመጥፎ ሰዎች መንደር ነው፣ ጥሩ ሰዎች ጋር ሄደና ከነሱ ጋር አላህን ተገዛ አለው። እሺ ብሎ ሊገዛ ሄደ። መሃል ላይ ሞት መጣ። መላእክቶች ተጨቃጨቁ። የጀነቶቹ ይሄ በስነ ስርዓት ተወብተዋል፣ ወደ አላህ ተመልሰዋል፣ ለወደፊቱ ኸይር ነገር ለመስራት ያቀደ ነው፣ እኛን የምንወስደው አሉ። አይ ያሉ የጀሃነሞች ዘበኞች ደግሞ በጭራሽ አንድ ቀንም ኸይር አልሰራም፣ እኛን የምንወስደው በቃ ይለካ የመጣበት መንገድ ተባለ። ሲለካ አላህ ባሪያውን ወደ ጀነት እንዲገባ ስለፈለገ ለዚህኛው ወደ ጥሩ አንተ ቀረቢ ቅረቢ አላት። ምድርን በሱ ትእዛዝ ናታ። ለዚህ ወደ መጥፎ ደግሞ አንተ ባዓዲ ራቅ በይ አላት። በስንዝር ቀደም ብሎ ወደ ጀነት እንዲሄድ አላህ አደረገ። ለምን? ትክክለኛ ተውባ ስለሆነ። ስለዚህ ከሁሉም ወንጀል መቶበት ነው። ሁለተኛው አየንደማ አላ ፊዕሊሃ በሰራው ወንጀል ሊጸጸት ይገባል። ያ ረቢ የሁሉ ዓመት ጌታ አምጬ፣ ያ አላህ ከመስጊድ ርቄ፣ ያ አላህ የሁሉ መጥፎ ነገር ስሰራ፣ ያ አላህ የዛን ቀን ብትይዘኝ ምን ይውጠኝ ነበር? ኻቲሜ እንዴት ይሆን ነበር? ምስጋና ይገባ አሁን ነፃ ወጥተኛል ብሎ የሰራውን ነገር ሊጸጸትበት ይገባል እንጂ አቤት የዛሬ ዓመት አቅፋት ይፋትች አቤት እያለ ይህ ፍላጎት ሊመጣ አይገባም። ፊሊንጉ ከመጣ አልተውበትም የተባለው አቤት የጠጣ ነው አቤት እንዲያረግ ነው ላ በወንጀል አትኮፈስ። ጸጸት ነው የሚያስፈልገው። ያ አላህ ምስጋና ይገባ። እየጠጣው አስካሪ መጠጡን ብትይዘኝ ምን ይውጠኛል? እየጠጣ ከሞተ እኮ እየጠጣ ይነሳል። ሰው በሞተበት ሐል ይቀሰቀሳል ተባለ። አላህ ይጠብቀን። ስለዚህ ነደም ሶስተኛው አዝም ነው፣ ቆራጥ መሆን አለበት ላለመመለስ። በቃ አልመለስም ካሁን በኋላ ብሎ በዚህ መልኩ ሊወስን ይገባል። አያዕዚመ አላ የዑደ ኢለይሃ አበደን መቼም ላይ ይመለሳል። ፈኢን ፉቂደ አሐዱ ሰላሰቲ ለም ተሲሕ ተውበቱሁ አንዱ ከተጓደለ ተውበቱ ትክክል አይሆንም። አራተኛው ሸርጡ ምንድን ነው? የሰው ልጆች ሐቅ ከሆነ መመለስ ነው። የበደልካቸውን ይቅርታ መጠየቅ ነው። አውፍታ መጠየቅ ነው። ይቅርታ ልንጠይቅ ይገባል። የበደልከውን አስቀይሜያለሁ አፉ በለኝ። ሐቅም ከሆነ መመለስ። ዛሬ ካልመለስ ነው ነገ ምን መልሰው የለፋንለት ዒባዳ ሰላታችን ሰደቃችንን ነገ እናስረክባለን። ስለዚህ የበደልከውን ሰው ይቅርታ መጠየቅ። ሁለት በዚህ ረመዳንን ደግሞ ታላቁን ወር ስንቀበል ውስጣችንን ምን እናድርገው? ንጹህ እናድርገው። መስጊዶች ቀለም ይቀባሉ፣ ቤቶች ይታደሳሉ አይደል? ረመዳን ሲመጣ ዒድ ሲመጣ ማሻአላህ ጥሩ ነው። መስጊዱን ንጹህ ማድረግ ይወደር ነው። ከዛ በላይ ግን ውስጣችንን ንጹህ እናድርገው። ይሄ ነው የሚጠበቅብን።
ከምንም በላይ ውስጣችንን እናዝዳው። ጎሜ ቂም ምን ይዘን ያ ረመዳን የአንድነት ወር እኮ ነው ወላሂ ሁሉም የሚሰባሰብበት እኮ ረህማ ያለው ነው እኮ ረመዳን ማለት። ስለዚህ አውፍ እንባባል። ቂም ተያይዞ ላ ውስጣችንን አቆሽሸን ላ ረሱል አለይሂ ሰላቱ ወሰላም ምን አሉ? ቱፍተሁ አብዋቡል ጀና የጀነት በር ይከፈታል የውመል ኢስነይን ሰኞ ቀን ወየውመል ኸሚስ ሐሙስ ቀንም ይከፈታል። ፈዩግፈሩ ሊኩሊ አብድን ለሁሉም የአላህ ባሪያ ምህረት ይለገሳል። ላ ዩሽሪኩ ቢላሂ ሸይአን በአላህ ላይ ቅንጣት ላላጋሩ። አያችሁ የተውሂድ ትሩፋት ሽርክን መራቅ። ወንጀልህ ተሳስተ ወደከ ወንጀል ላይ ካለ እንዲማር ይደረጋል። መቼ? ሰኞና ሐሙስ ስራው ወደ አላህ ሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ጾሙ አንዱ ሲጠየቁ እኔ ወደ አላህ ስራችን ሄዳል ጾመኛውኝ ስራዬ እንዲሄድልኝ ይፈልጋሉ አሉ። ሐሙስና መች? ሰኞ የጀነት በሮች ይከፈታሉ አሉ። ሰማይ በር ይከፈታል። አላህ ባሪያዎችን በአጠቃላይ ይምራል። ማን? ላ ዩሽሪኩ ቢላሂ ሸይአን በአላህ ላይ ቅንጣት ያላጋሩትን ጠቅላላ ኢላ ረጁላን አንድ ሰው ሲቀር ካነት በይነሁ ወበይነ አኺሂ ሸሕና በሱና በወንድሙ መካከል ቅሬታ፣ ጸብ፣ ጥል፣ ቂም ካለ የነሱን ፈዩቃል ይባላሉ መላእክቶች አንዚሩ ሃዘይኒ ሐታ ይስጠሊሃ አንዚሩ ሃዘይኒ ሐታ ይስጠሊሃ ረዋሁ ሙስሊም። የነዚህን ግን አዘገዩት እንዳይማሩ እስኪታረቁ ድረስ በማዕከላቸው ያለን ግንኙነት እስኪያሳምሩ ድረስ ምን እንዳይባል ምህረት እንዳይለገሱ የነሱን አዘገዩት ይባላል። ሱብሃንአላህ ስንት ነገር ዘገየብን። አንዱን እናውቃለን 3 ቀን እኮ ነው የተባለው። ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ ምን ይላሉ? አነስ ባስተላለፉት ላ ተባገዱ እንዳትኮራረፉ፣ ወላ ተሐሰዱ እንዳትመቀያኙ፣ ወላ ተዳበሩ ጀርባ እንዳትሰጣጡ፣ ወላ ተቃጠኡ ወኩኑ ዒባደላህ እንዳትቆራረጡ የአላህ ባሪያዎች ወንድማማቾች ሆኑ። ወላ የሂሉ ሊሙስሊም ለአንድ ሙስሊም አይፈቀድም አየህጁረ አኻሁ ፈውቀ 30 ከ3 ቀን በላይ ሊያኮርፉ አይፈቀድም አሉ። ስንት ዓመት አኮረፍኩት? ስንት ወራት አኮረፍኩት? ስንት ሳምንታት? የአላህ ረሕመት የሚመጣም ወንጀል የሚማረበት። ስለዚህ ቀልባችንን ንጹህ የወንድምነት ስሜት ፍቅር እንዲመጣ አድርገን በዚህ መልኩ ልንቀበለው ይገባል። ሙስታሂድ ነን። የመጨረሻ ላስተላልፍ የምፈልገው ይህንን ታላቅ ወር ይህ ትልቅ ትሩፋት ያለበት ወር ምን የወረደበት ወር ነው? በአንድ ላይ መልሱልኝ። ቁርአን የወረደበት ወር ነው። ሱብሃንአላህ አላህ ሱረቱ በቀራ ላይ ሲናገር እንደዚህ አለ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ሁደን ሊናሲ ወበይናቲን ሚነል ሁዳ ወልፉርቃን ፈመን ሸሂደ ሚንኩም አሽ-ሸህረ ፈልየሱምሁ ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. شهر رمضان على يا رمضان وركم مالت الذي ياسنو أنزل فيه القرآن በስወር ላይ ቁርአን የወረደበት ወር ነው። ሁደን ሊናስ ወበይናት ሚነል ሁዳ ወልፉርቃን አለ ለሰዎች መመሪያ ሲሆን ሐቅን ከባጢል የሚለይ ሁሉን ነገር የተብራራበት ይህ ረመዳን ወር ነውና አለ አላህ ፈመን ሸሂደ ሚንኩም الشهر ይህን ወር የተሳተፈ አላህ የወፈቀው ፈልየሱምሁ ይጹሙ አለ አላህ ይጹመው። ወመን ካነ መሪዳን አው አላ ሰፈሪን በሽተኛ ከሆነ ወይ መንገደኛ ከሆነ ከአገር ከወጣ ፈኢደቱ ሚን አያሚን ኡኸር አለ አላህ ከሌሎች ቀናቶች ያፈጠረውን ያክል ደግሞ ይጹም። ዩሪዱ ላሁ ቢኩም ልዩስራ አላህ ለእናንተ ገሩን ነገር ይሻል። ወላ ዩሪዱ ቢኩም ልዑስራ በእናንተ ላይ ችግርን አላህ አይሻም አይፈልግም። ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ቁጥሮችን ልትሞሉ የጾሙ ቀናቶችን እንደዚሁም ወሊቱከቢሩላህ አላህን እንድታልቁት ነው። ወሊቱከቢሩላህ አላ ማ ሀዳኩም ወደ ቅነኛው መንገድ ስለመራችሁ ኢስላምን ስለወፈቃችሁ አላህ ልታልቁት ይገባል። ወለዓለኩም ተሽኩሩን ልታመሰግኑትም አለ አላህ። ይህ ምን የወረደበት ነው? ቁርአን። ታዲያ በአላህ እንደው እስቲ
ወንድሞች ምናልባት እልህ ይዞን በንዴትም በምንም የሆነ ሰው ላበሳጭ የሆነን ጀማ ላ ወላሂ ከአላህ ጋር እንጣላ። ወሩ ቁርአን የወረደበት ወር ነው። የመንዙማ የነሺዳ ወር አናስመስለው ወንድሞች። ልክ ረመዳን ሲመጣ ያ ሸይጣን የዛን የሚፈታ ይመስላል የነሺዳውን የመንዙማው እንጂ በጠቅላላ ላ ረመዳን ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ይመጣና ቁርአን ይቀራሩ ነበር ረመዳን ሲመጣ። አንድ ሌሎቹ ተላላቅ እዚህ መጠቅስላችሁ የተወሰኑ ከሰለፎች ልክ ረመዳን ሲመጣ ለቁርአን የነበራቸውን ፍቅር እስቲ የተወሰኑትን ወካነ ሰለፉና ሷሊህ ነበሩ ቀደምቶቹ እና አቡበከር ጭምር ማለት ነው። يكثرون من تلاوة القرآن ቁርአንን መቅራት ያበዙ ነበር። ፊ ረመዳን በረመዳን ላይ ፊ ሰላት በሰላትም ላይ ወገይሪሂ በሌሎችም ቦታ ላይ ቁርአንን ያነበንቡ ነበር። ካነ ዙህሪ ኢማሙ ዙህሪ ረሂመሁላህ ኢዛ ደኸለ ረመዳን የገባ ጊዜ የቁል እንዲሉ ነበር ኢነማ ሁወ ቲላወቱል ቁርአን ይህ ወር ማለት ቁርአን የሚቀራበት ወኢጥዓሙ ጣዓሚ ምስኪኖችን ምናበላበት ሰደቃ ምናበዛበት ወር ነው ይላሉ። ወካነ ማሊክ ኢማሙ ማሊክ እኮ ነው የመዲናው ኢማም ረሂመሁላህ ኢዛ ደኸለ ረመዳን ሲገባ ተረከ ቂራአተል ሐዲስ ላ ኢላሃ ኢላላህ አላሁ አክበር ሐዲስን መቅራት ያቆማሉ። ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ብዙ ደረሳ አላቸው። ያንን ቂራት ያቆማሉ ኢማሙ ማሊክ። ለምን? ወመጃሊስ ዒልም የሚቀማመጡበትን ቦታ ይተውና ወአቅበለ አላ ቂራአቲል ቁርአን ፊል ሙስሐፍ ቁርአንን ይዙና በቃ ረመዳን ቁርአንን ብቻ ነው የሚቀሩት። ሱብሃንአላህ ሐዲስ ካቆሙ አስቡ። እኔ ታዲያ በነሺዳው በመዙማው ቢዚ መሆነው ምንድነው? በአላህ እንዴት ይወር ረመዳን ቁርአን የወረደበት ወር ነው እየተባለ ሰውን እንዴት ቁርአን እንዳይቀራ ከቁርአን እንዲሸሽ እንዴት እናደርገዋለን? በአላህ ተውባ ልናደርግ ይገባል። ወካነ ቀታዳ ረሂመሁላህ የኽቲሙል ቁርአን ቀታዳ የሚባሉት ታላቁ ምን ይላሉ? ቁርአንን ያختሙ ነበር ፊ ኩሊ 7 ለያሊን ዳኢመን ሁሌ እኮ ነው ከረመዳን ውጭ በየ7 ሌሊቱ ቁርአንን ያختማሉ። ወፊ ረመዳን ሲመጣ ደግሞ በየ3 ሌሊቱ ቁርአንን ያختማሉ። ወፊ الاشهر الاواخر በመጨረሻ 10 الاواخر ሲመጣ ደግሞ ፊ ኩሊ ለይለቲን በእያንዳንዱ ሌሊት ያختሙ ነበር። ሱብሃንአላህ ረመዳን ላይ ይህን ያህል ከተጨነቁ ኢብራሂም ነኽዒ የሚባሉት ደግሞ ያختሙል ቁርአን ፊ ረመዳን በረመዳን ቁርአንን ያختሙ ነበር። ፊ ኩሊ 3 ለያሊን በየ3 ሌሊቶቹ ያختሙ ነበር። ወፊ الاشهر الاواخر በመጨረሻው 10 الاواخر ደግሞ በየ2 ሌሊቱ ያختሙ ነበር። ሌሎችም አሉ። ይሄ ሁሉ ሰለፎቹ ቀደምቶቹ ከቁርአን ጋር ነበር ግንኙነታቸው። ቁርአን የወረደበት ነው። የአላህ ደብዳቤ የመጣበት ነው። ሰማይና ምድር የተገናኙበት ወር ነው። በነብዩ ላይ ቁርአን የወረደበት ወር ላይ ታዳኛ ከቁርአን እንዴት እንርቃለን ወንድሞች? አንድ ፊደሉ 10 ሐሰና ያለዋል፣ ሁለተኛው ደግሞ 20 ይሆናል፣ ሶስተኛው 30 ይሆናል። አጠቃላይ 600 ሐርፎችን በቁርአን ላይ ከቀራን በ10 አባዙት። እሺ ከዛ ቁርአን ላይ ያሉ ሐርፎች በጣም ብዙ ናቸው። በእያንዳንዱ ሐርፍ 10 ሐሰና አለ ከተባለ ሱብሃንአላህ አላህ ዘንድ ያለ ምንዳና አስበዋል። ስለዚህ ሁላችንም ይህንን ታላቅ ወር በዚህ መልኩ እናድርገው። የመጨረሻ ላስተላልፍ ፈልገው ሚስቶቻችሁን፣ ልጆቻችሁን፣ እናቶቻችሁን በተለይ ለሴቶች ለነሱም ረመዳን እኮ የጾም ወር ነው። ለነሱም እኮ ረመዳን የኢባዳ ወር ነው። የምግብ ወር አናስመስለው። ጧት ኩችና ይገባሉ። ከዛስ ማታ መግሪብ ላይ እሱንም አፈጥሩትም እያረፈዱ ያፈጥራሉ። ለኛውን ሊካድሙ አላህ ጀዛቸውን ይክፈላቸው እኛም በመካደማቸው። ግን ወንዶች ኃላፊነት አለባቸው። በቃ ረመዳን ራሳችንን እኮ አንዱ ምንድነው ስትራብ ሆዳችን ባዶ ሲሆን አሃ ለካ አመቱ በአጠቃላይ ረመዳን የሆነባቸው አሉ ብለን እንድናስብ ነው አንዱ እንጂ ሆዳችን ውጥር ስታደርገው አንደኛ ተራዊ ለስገድ ምናምን ይከብዳል። ስለዚህ ረመዳን የምግብ ወር አይደለም። አንብላ እንጠጣ አይደለም። ኸይር ነገር አንመገብ እያልኩ አይደለም። ይሄን አለ እንዳትሉ። ነገር ግን ወሩን የምግብ ወር እናስመስለው። በቃ ትንሽ ነገሮችን ከተጠቀምን ወደ መስጊድ እህቶቻችን፣ ሚስቶች፣ ልጆቻችን እነሱም ይቅሩበት፣ ቁርአን ይቅሩ፣ ዚክሩንም ዱዓውንም ያድርጉ። ለጧት ገብተው ያ አላህ ይንስሩ ያ አላህ። ሰራተኛ ደግሞ ያላችሁ ቤት ኻዳሚ ደግሞ አግዟቸው። እነሱም ጾመኛ ናቸው አይደል? ስራውን ባጠቃላይ እነሱ አታሸክሙ፣ አግዟቸው። ነብዩ ሰለላሁ ዐለይሂ ወሰለም ኻዲሞቻቸውን ያግዙ ነበር። የማይችሉትን ነገር አታሰሯቸው፣ ካዛችሁ ደግሞ እገዟቸው ብለዋል። የራህመት ወር ነው። ንግድ ላይ ያላችሁ እዝነት ይኑራችሁ። እዝነት ምን አይነት እዝነት? በቃ ሚቀነስን ቀንሱ፣ ራህማ
የሆነ ነገር ቆይ አከማችቼ ይዤ ረመዳን ላይ ሲመጣ ውድ አድርጌ እሸጣለሁ በተምሩም በገብሱም በምኑም ላ ይሄን አናድርግ እርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ ነው ምድር ላለ ዘኑ ሰማይ ያለው ጌታ ያዝንላችኋል ተባለ ወንድሞች ላይ ታዲያ እንዴት አታዝንም ጾመኛውን ወንድሞች እህቶች ላይ እንዴት አታዝንላቸው ተምሩንም ቀንስ ገብሱንም ቀንስ ሌሎችንም ሸቀጦችን በቃ ቀንሱ በእዝነት ይህ ወር ነው ኸይር የምናገኝበት ብለን በእዝነት እንተዛዘን እንጂ ሰው እንዲከብዶ አናድርገው ሙስተዒድ ነን ስለዚህ የተባረከ ወር ትልቅ ምን እንዳለው ነው አላህ Subhanahu Wa Ta'ala ዘንድ የሰጠን ትልቅ ወር ነውና በአግባቡ የምንጠቀም አላህ አድርገን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ አላህ Subhanahu Wa Ta'ala ሁላችንም በዚህ ወር የምንገኝ አላህ ያድርገን ሁላችንም በአግባቡ የምንጾም አላህ ያድርገን ረመዳንን አግኝተው ተጠቅመው የሚሄዱ አላህ ያድርገን በረመዳን ወንጀላችን ተምሮ ሁር ተብለው ነገ የውመል ቂያማ ረያን በተባለ የጀነት በር ከሚገቡ ባሮች መካከል አላህ ያድርገን አላህ Subhanahu Wa Ta'ala የረመዳንን ወር እያንዳንዱን ወቅት በአግባቡ የምንጠቀምበትን ቁዋ አላህ ይለግሰን ነሻጣውን አላህ ይለግሰን ተራዊን በአግባቡ የምንሰግድ አላህ ያድርገን በሁሉም ዒባዳ የምንጠናከር አላህ ያድርገን ካልባሌ ነገሮች በረመዳን አላህ ያርቀን ከረመዳን በኋላ አልባሌ በተባለው ነገር በአጠቃላይ በረመዳን ለምዶብን ከዛም በኋላ የምንርቅ አላህ ያድርገን እስቲቃማውን ጽናቱን አላህ ይለግሰን የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ቀብራቸውን ኑር በኑር አላህ ያድርገው የኛንም መጨረሻ አላህ ያሳምርልን የኛንም መጨረሻ አላህ ያሳምርልን ረመዳንን በየአመቱ አላህ ይደጋግምብን ሁሌ የምናገኘው አላህ ያድርገን ያላገባውንም ወጣት ጥሩ ትዳር አላህ ይለግሰው ለሴቶቹ ሷሊህ ባል ለወንዶቹም ሷሊህ ሚስት አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው የታመሙብን ቤተሰቦቻችን አላህ ያሽራቸው እንደው ረመዳን ሊመጣ ነው ሳልጾም ዘንድሮ እያሉ በህመም ላይ ያሉ የተጨነቁ አላህ ይፈውሳቸው አላህ ያሽራቸው የኛንም መጨረሻ አላህ ያሳምርልን የሁላችንም መጨረሻ አላህ ያሳምርልን ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው ፍልስጤም ላይ ያሉት ወንድሞቻችን ያ አላህ ነጃ አላህ ይበላቸው ረመዳን የድል ወር ነው ድሉን ለነሱ አላህ አድርገው ድሉን ለነሱ አላህ አድርገው በስነ ስርዓት በአግባቡ በሰላም የሚጾሙ አላህ ያድርጋቸው በሰላም የሚጾሙ አላህ ያድርጋቸው ጭንቀቱን መከራውን ጦርነቱን አላህ ከነሱ አላህ ያንሳው አገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን በሰላም የምንቀበል አላህ ያድርገን በሰላም የምንሸኘው አላህ ያድርገን ሁሉን ነገር ተሟልቶልን አስተካክለን የምንሄድ አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ